ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ የባለፈው መረጃ ላይ በተለይ በኢሚግሬሽን ጉዳዮች አንስተን ስናወራ ነበር፣ ሮማኒያ ላይ ስለተለወጠው አዲስ ሕግ ማለት ነው። አሁንም እንግዲህ እንዴት እየሄደ ነው የሚለውን አዳዲስ ጉዳዮች ሲኖሩ በየጊዜው አፕዴት አደርጋችኋለሁ። ዛሬ አዲስ መረጃ ይዤ ነው የመጣሁት። አሁንም በተለይ በኢሮፕ ላይ ባለው በስራ ወይንም በስራ ለሚሰሩ ሰዎች ወይንም የሰው ኃይል እጥረትን በተመለከተ ነው አዲስ መረጃ ይዤ የመጣሁት ማለት ነው። ስፔሲፊካሊ ሮማኒያ ላይ ምንድን ያለው ነገር የሚለውን ነው የምናወራው ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ሲሄድ እንግዲህ በተለይ በሎጂስቲክስ እና እንዲሁም ደግሞ ትራንስፖርት ላይ ኢሮፕ ላይ በጣም ትልቁ ቢዝነስ ወይንም ትልቁ የኢኮኖሚ እንቅስቃሴ የሚደረገው በዚህ የቢዝነስ ወይንም በዚህ ሴክተር ላይ ነው ማለት ነው። እና እዚህ ላይ ደግሞ በተለይ የትራክ ሹፌሮች ወይንም ቲር ነው የሚባለው በዋናነት ሮማኒያ ላይ ማለት ነው። የትራክ ሹፌሮች እጥረት እንዳለ በጣም ደግሞ ለወደፊቱ ከአጭር ጊዜ በኋላ ማለት ነው በጣም በቁጥር እያነሱ እየሄዱ ያሉ የዚሁ የአውሮፓ ዜጎች ስላሉ በተለይ ሹፍርና ላይ ማለት ነው። የመጀመሪያው ምክንያት ከእድሜ የተነሳ ነው። እድሜያቸው በጣም እየገፋ እየሄደና እንዲሁም ደግሞ አክቲቭ ሆነው እዛ ስራ ላይ መቆየት ስለማይችሉና እነሱን ደግሞ ሪፕሌስ የሚያደርግ የሰው ኃይል ወይንም እጥረት ስላለ ያንን ነገር እንዴት ነው መተካትና ማስተካከል የምንችለው የሚለውን ነገር ነው። ይሄ ጀነራሊ በተለይ ኢሮፕ ላይ ያለውን የሚታየው ማለት ነው። ጀርመን ላይ እንደሚታወቀው፣ ቼክ ሪፐብሊክ እንዲሁም ደግሞ ሌሎች የአውሮፓ ሀገራት ላይ ሮማኒያ ላይ ይሄንን ጉዳይ በተመለከተ ምንድነው አዲስ ነገር እንዲሁም ደግሞ ከመንግስት በኩል አቅጣጫ ተሰጥቶት በዚህ ስራ ላይ አንድ የተካሄደ እርምጃ አለ። ይሄንን ጉዳይ ነው ዛሬ የምናነሳው ማለት ነው። በሚገርም ሁኔታ አሁን እንግዲህ አዲሱ ኤመርጀንሲ ኦርዲናንስ ከወጣ በኋላ በአንድ የስራ ዘርፍ ላይ በዚህኛው የስራ ሴክተር ላይ ምን ያህል የሰው እጥረት አለ የሚለው ጥናት ተደርጎ የሚፈለገው ሰው ነው በቁጥር ነው የሚመጣው። 400 ሰው ከሆነ 400 ሰው በኮንስትራክሽን ተብሎ ነው የሚመጣው። 500 ከሆነ 500 ሰው በዴሊቨሪ ተብሎ ነው የሚመጣው። እያንዳንዱ ቁጥር በትክክል ተወስዶ ማለት ነው። ስለዚህ አዲስ የወጣው መረጃ እንደሚያመለክተው እንግዲህ 600 የሚሆኑ የፊሊፒንስ ዜጎች ለትራክ ሹፌር ለመሆን ወደ ሮማኒያ እንደሚገቡ ነው የሚያሳየው ማለት ነው። እንግዲህ ለዚህኛው ብቻ የሮማኒያ ኢምፕሎየርስ ወይንም ቀጣሪዎቹ ማለት ነው በአጠቃላይ ወደ 2.1 ሚሊዮን ዩሮ ያህል ማስቀመጥ ወይንም መክፈል አለባቸው የሚል ነው ቶታል የሆነው አማውንት ማለት ነው። ያ ማለት ምንድነው? በጣም ሾርቴጅ ስላለ ቅድም እንዳልኳችሁ የቲር ወይንም የትራክ የረዥም ርቀት ሹፌሮች እጥረት ስላለ ማለት ነው። እንደውም ወደ 70 ሺህ ያህል ቁጥር እንዳለው ነው የሚያሳየው። ግን በአሁኑ ብቻ በተለይ ኤጀንሲዎች እነዚህ ሪክሩት በሚያደርጉት ማለት ነው አሁን በዚህ ሰዓት በጣም በአስቸኳይ ተብሎ እንደወጣው workinromania.gov.ro ላይ እንዲሁም ደግሞ ኢምፕሎየሮቹ የሎጂስቲክስ የትራንስፖርት ድርጅቶች የሹፌር እጥረት ስላላቸው ሁሉም አፕላይ ባደረጉት መሰረት ማለት ነው 600 ያህል ፊሊፒንስ ዜጎች እንዲመጡ የሚል ጥያቄ ቀርቦ መንግስት ያንንም አቅጣጫ ሳይቶ ስራው ተጀምሯል ማለት ነው። ምን ያህል ነው ኮስት የሚያደርገው? አንድ የፊሊፒንስ ዜጋ የትራክ ሹፌር ማለት ነው ከፊሊፒንስ ሀገር ወደ ሮማኒያ ለማምጣት ሬንጅ የሚያደርገው የገንዘቡ መጠን ማለት ነው ወደ ሮማኒያ እስኪመጣ ድረስ ዶክመንቶቹን እና እንዲሁም ደግሞ ሌሎች ተጨማሪ ኮስቶች ተደምረው ከ1500 እስከ 3500 ያህል ዩሮ ፐር ፐርሰን ማለት ነው በአንድ ድራይቨር በአንድ ሹፌር ነው የሚወሰነው ወይንም የሚከፈለው ማለት ነው። ይሄንን ቶታል ኮስቱ ማለት ነው ዲፔንድ ያደርጋል በነገራችን ላይ መረጃው እንደሚያሳየው ከሆነ ማለት ነው። ምክንያቱም ማርኬቱ ላይ ባለው እስካሁን ድረስ ከ1500 እስከ 3500 በሚል ነው የተያዘው። ይሄንን ማንዳተሪ የሆኑ ታክሶች አሉ። ለምሳሌ ትራንስፖርቴሽኖች አሉ፣ ደግሞ ኢኒሻል ኢንቴግሬሽን ተብሎ አሉ። ሌሎች ተጨማሪ ጉዳዮች ተጨምረው ነው እንግዲህ በዚህ ሬንጅ ውስጥ ኮስቱ የተቀመጠው ማለት ነው። የሚገርማችሁ ነገር ይሄኛው ገንዘብ ኮሌክት የሚደረገው በሪክሩት በሚያደርጉ ካምፓኒዎች አይደለም።
ገንዘቡ ቀጥታ የሚከፈለው ከቀጣሪዎች ለኢንስቲትዩሽኖች ነው። ዞሮ ዞሮ መንግስት ጋር ነው የሚሄደው ማለት ነው። ከዛ ላይ የተወሰኑ ክፍያዎች ምናልባት ሊኖሩ ይችላሉ። ሌሎች ፔፐር ወርኮች እና ሌሎች ጉዳዮችን ለሚያሳልጡ ወይንም ለሚሰሩ ኤጀንሲዎች ማለት ነው። ግን ቀጥታ ኤምፕሎየሮቹ ዳይሬክትሊ ለኢንስቲትዩሽኑ እንደሚከፍሉ ነው የሚያሳየው መረጃው ማለት ነው። እና ቀጥታ እንደውም ቃል በቃል የሚለው acest bani ይላል nu sunt incasați de firmele de recrutare. Sunt plătiți de către angajatorii direct instituțiilor abilități să emită documentele necesare și să asigure transportul din Filipine până în România. ከፊሊፒንስ እስከ ሮማንያ ድረስ ኔሰሰሪ ዶክመንቶች ሁሉ ኢሹ ተደርገው ሮማንያ እስከሚገቡ ድረስ ማለት ነው ዳይሬክትሊ የሚከፈለው ለኢንስቲትዩሽኑ ነው የሚል መረጃ ነው ያለው። ቅድም እንዳልኳችሁ በአጠቃላይ ወደ 70,000 ያህል የፕሮፌሽናል ትራክ ድራይቨሮች ማርኬቱ ላይ እንደሌሉ ነው የሚያሳየው ማለት ነው። ያ ማለት ሁሉንም ካቴጎሪ ነው ኢንክሉድ የሚያደርገው። እንዲሁም በተጨማሪ ግን ፊገሩ በአጠቃላይ በሚወሰድበት ሰዓት ወደ 150,000 ሊደርስ ይችላል የትራክ ድራይቨር ማርኬቱ ላይ ያለው እጥረት ማለት ነው አሁን በሚሄደው አይነት አካሄድ። ምንድነው ምክንያቱ? እንዴት እንደዚህ አይነት እጥረት ሊፈጠር ቻለ ካልን ሮማንያ ላይ ሞሮፍ ደግሞ ወደዚህ ሴንትራልና እንዲሁም ደግሞ ሳውዝ ኢስተርን ዩሮፕ ላይ ያሉ ትራክ ድራይቨሮች ወደ ዌስተርኑ እየሄዱ ያሉበት ምክንያት ስላለ ነው። ያ ማለት ምንድነው? ክፍያው ዛ ሞር የተሻለ ስለሆነና እንዲሁም ደግሞ በዩሮ ስለሆነም በደንብ ካልኩሌት የሚደረግላቸው በቀን የሚከፈላቸውም ክፍያ ሌሎችም ቤኔፊቶች በጣም ጥቅም ስላላቸው እዛ መስራቱን ስለሚመርጡ እዚህ ጋር እጥረት እያጋጠመ እንዳለ ነው የሚያሳየው ማለት ነው። እንዲሁም ደግሞ ይሄ ያንግ የሆነው ጄኔሬሽን ሪፕሌስ እንዲያደርጉ ምንም አይነት የተሰራ ነገር የለም። ስለዚህ እዚህ ላለው አሰሪ አጭሩ መንገድ ከፍሎ ፕሮፌሽናል የሆነ ድራይቨር ከሌላ ሀገር አምጥቶ ማሰራት ነው ማለት ነው። ለምንድነው ፊሊፒንሶች የተመረጡት የሚለውን ነገር ስናይ ደግሞ ከሌሎች ከኤዥያንስ ወይንም ከኢሲያ ውስጥ ካሉ ከሌሎች ዜጎች ማለት እንችላለን ይሄ የስትሮንግ የሆነ ባህል አላቸው። ውጭ ወጥቶ በደንብ የመስራትና ስራቸው ላይም በጣም ጎበዝ እንደሆኑ ነው እንግዲህ የሚነገርላቸው። የመጀመሪያው ይሄ ነው። ሁለተኛው ከቋንቋ አንጻር ስፔሻሊ ሮማንያ ላይ ሲታይ ከሌሎች ከኤዥያን ካንትሪ ከሚመጡ ፊሊፒንሶች እንግሊሽ ላንጉዌጅ ላይ በጣም በጥሩ ሁኔታ ከሌሎች ሰዎች ጋር ከውጭ ሰዎች ጋር መግባባት ስለሚችሉ ነው። ይሄኛውን በተለይ ተመራጭ አድርጓቸዋል ማለት ነው እነሱን። ስለዚህ ይሄ በጣም ሱፔሪየር ሌቭል ኦፍ እንግሊሽ ኖሌጅ ኦፍ ፊሊፒንስ ኮምፔር ቱ ዲ አደር ኤዥያን ናሽናሊቲስ የሚል መረጃ ነው ያለው ቀጥታ። ስለዚህ ከሌሎቹ ኤዥያን ሀገራት ፓኪስታን ሊሆን ይችላል፣ ባንግላዴሽ ሊሆን ይችላል፣ ወይንም ሽሪላንካዎች ሊሆኑ ይችላሉ። ከነሱ አንጻር በሚታይበት ሰዓት ጥሩ መግባባት ስለሚችሉ እነሱን ሴሌክት አድርገዋል ማለት ነው። ሪክሩት የሚደረግበት ምን ያህል ጊዜ ነው የሚፈጀው? ወይንም ይሄ ጊዜው ማለት ነው አንድን መልምለው አዘጋጅተው እስከሚያመጡ ድረስ ምን ያህል ጊዜ ይፈጃል? እነዚህን ፕሮፌሽናል ትራክ ድራይቨሮችን ከፊሊፒንስ ማለት ነው ከ6 እስከ 7 ወር ነው የሚፈጀው ማለት ነው። እንደ በፊቱ ከ8 እስከ 12 ወር የሚፈጀው ይቀርና አሁን ላይ ከ6 እስከ 7 ባለው ጊዜ ውስጥ ወር ውስጥ መምጣት እንደሚችሉ ነው የሚያሳየው። እንዲሁም ደግሞ ምንድን ያሉት እነሱ ካንዲዴቶችን የማዘጋጀት ወይንም ሪክሩት የማድረጉ አይደለም ጊዜ የሚፈጀው የፔፐር ወርክ እና አድሚኒስትሬቲቭ ጉዳዮች ናቸው እስካሁንም ድረስ የሚያዘገዩት የሚል ነገር ነው የሰጡት ማለት ነው መረጃ። እና ከ6 እስከ 7 ወር ባሉ ጊዜያቶች ውስጥ ከፊሊፒንስ ሹፌሮችን ወደ ሮማንያ የትራክ ድራይቨሮችን ማለት ነው ማምጣት የሚችሉበት አይነት ሁኔታ ፈጥረዋል ማለት ነው። ስለዚህ በአጠቃላይ እዚህ ጋር ያለውን የትራክ ድራይቨር የሰው እጥረት ለመተካት ሮማንያ የመረጠችው መንገድ ወይንም ኤዥያን ውስጥ ካሉ ሀገራት ውስጥ ፊሊፒንስን መርጣ ከዛ የነሱም የድራይቪንግ ሂስትሪያቸው ታይቶ ምንም አይነት የወንጀል ወይንም ይሄ ኢንሲደንቶች አለመፍጠራቸው ታይቶ በአጠቃላይ ምን ያህል ፕሮፌሽናል ናቸው የሚለው ነገር ቴስት ተደርጎ ነው የሚመጡት እንጂ መጥተው እዚህ ከዜሮ አይደለም የሚጀምሩት። እዛ ያለው ሂስትሪያቸው ታይቶ ነውና እንግዲህ ሮማንያ ወደ ፊሊፒንስ ነው አይኗን ያየችው። ከዛ ነው አምጥታ ወደዚህ ስራ የምታስገባው ማለት ነው። ስለዚህ ይሄኛው አዲሱ ኤመርጀንሲ ኦርዲናንስ ካመጣው ለውጥ አንዱ ነው ማለት እንችላለን። የመጀመሪያው
የሚፈለገው የሰው ቁጥር ኤግዛክትሊ ይህን ያህል ነው በዚህ የስራ ዘርፍ የሚለውን አውጥተው ነው እያመጡ ያሉት። ሁለተኛው ደግሞ ከ6 እስከ 7 ወር ባለ ጊዜ ውስጥ ብቻ ፕሮሰሱ አልቆ ወደ ሮማኒያ እንደሚመጡ ነው ማለት ነው። የትራክ ድራይቨሮችን በተመለከተ ያለኝ መረጃ ይህን ይመስላል። እሺ ወደ ሁለተኛው መረጃ ሲሄድ ደግሞ በተለይ በአዲሱ ኤመርጀንሲ ኦርዲናንስ ምንድነው እስቲ አዲስ ለውጥ ይዞ የመጣው በተለይ በሪሊዝ ሌተር ላይ ማለት ነው። አብዛኛውን ጊዜ ኢምፕሎየር በምንቀይርበት ሰዓት የተወሰኑ ይሄ ኮንፊውዝ የሚያደርጉ ነገሮች አሉና በጣም ብዙ ልጆችም ትጠይቁኛላችሁ በተለይ የመጀመሪያ 6 ወር ውስጥ ያሉ ጉዳዮች ማለት ነውና አመትም ሳይሆናችሁ አብዛኛው ይጠይቃል። ምንም አይነት መረጃም ስለሌላቸው በዛ ሰዓት መጠየቅ ኦር ሌላ ኢምፕሎየር መቀየር የሚቻልበትና ማይቻልበትን ጊዜ ስለማያውቁ በጣም ችግር ውስጥ ይወድቃሉና በዛ ሰዓት ደግሞ ሌላ አሰሪ ጋር ሄደው እየሰሩ እየቆዩ ያለምንም ወረቀት ጊዜያቸው ካለፈ በኋላ መሰራት የማይችሉበት ወረቀታቸው መስተካከል የማይችልበት አይነት ሁኔታ ላይ ይደርሳሉ። ሶ ይሄንን በተመለከተ አንድ አሁን በዚህኛው በኦርዶናንስ ደ ኡርጀንሳ በሚሉት ማለት ነው 32/2026 በነገራችን ላይ ከቅርብ ጊዜ ጀምሮ የምናወራቸው ስለ ኢመርጀንሲ ኦርዲናንስ የምናወራ ከሆነ ስለዚህኛው ነው 32/2026 which is አዲሱ ህግ ማለት ነው። ብዙ ነገሮችን ነው ያካተተው እዚህ ውስጥና እሱኛው ወይንም አሁን ይሄ የወጣው በሪሊዝ ሌተር ዙሪያ ምንድነው የሚለው ነገር ነው የምናየው ማለት ነውና እስቲ በአዲሱ ሌጂስሌሽን መሰረት ስለ ሪሊዝ ሌተር እናወራለን። ሶ ጀነራሊ ስቴት የሚያደርገው እንደ በፊቱ ማለት ነው ኦልሞስት እንደ በፊቱ ማለት እንችላለን አንድ የውጭ ሰራተኛ የሚሰራበት ካምፓኒ ወይንም አንድ ድርጅት ላይ ማለት ነው ይሄ ቼንጅ ኦፍ ኢምፕሎየር ማድረግ የሚችልበት ሰዓት የትኛው ነው ከየትኛው በፊት ነው ከየትኛው በኋላ ነው የሚለው ነገር ነው። ሶ በመጀመሪያዎቹ 6 ወራት ውስጥ ያ ማለት ስራውን ከጀመረበት ቀን እንዲሁም ደግሞ የኦንላይን ሬጂስተር ከተደረገ በኋላ ኦኬ ያ ሰው አክቲቭሊ ስራውን ጀምሯል ተብሎ ከዛች ቀን ጀምሮ ባለችው 6 ወር ውስጥ ቼንጅ ኦፍ ኢምፕሎየር ማድረግ አይችልም። ሶ ህጉ ነው ይሄ ህጉ የሚለው ነው ጀነራሊ የሚያስቀምጠው ጉዳይ ይሄ ነው። 6 ወር ውስጥ አንድ ሰራተኛ አንድ ቦታ ላይ ተቀጥሮ ባለበት ሰዓት ውስጥ የመጀመሪያው 6 ወር ውስጥ የአሰሪ ለውጥ ማድረግ ወይንም መጠየቅ አይችልም። ሶ ሆኖም ግን የሚባል ነገር አለ ላይክ ምን አይነት ሲቹዌሽን ኤክሰፕሽኖች ይኖራሉ በምን አይነት ሁኔታ ግን መቀየር ይችላል ይሄ ሰው መጠየቅ ይችላል ይሄ ሰው የሚል ጉዳይ አለ። ይሄንን አዲሱ ህግ ነው አዲሱ ሌጂስሌሽን ነው ስቴት ያደረገው በነገራችን ላይና ምናልባት ኤክሰፕሽናል የሆኑ በጣም ኢምፖርታንት የሆኑ ጉዳዮች ካሉ መጠየቅ ይችላል። በምን አይነት ሁኔታ ለምሳሌ አንድ የፎሬን ወርከር ማለት ነው የሚሰራ ከ6 ወር በፊት ወይንም በዛች ባለች ጊዜ ውስጥ ጀስቲፋይድ የሆኑ ሲቹዌሽኖች ካሉ ያ ማለት ሲሪየስ የሆነ ቫዮሌሽን ካለ አንድ ሰው ላይ በአሰሪው ሊሆን ይችላል የሱ ኮንትራክት ላይ ወይንም የፈረመበት ኮንትራክት ላይ ወይንም እዛ ጋር ያላቸው የተፈራረሙ ወረቀት ላይ የማይከበሩ በትክክል የማይከፈሉ በቃ ይሄ ሪስፔክት ያልተደረጉ ጉዳዮች ካሉ ያንን የጀስቲፋይድ በሆነ ወይ ፕሩፍ ማድረግ የሚቻልበት መንገድ ካለ ያ ሰራተኛ ቼንጅ ኦፍ ኢምፕሎየር within 6 months የጀመረበት ጊዜ ወቅት ውስጥ ማለት ነው ከዛም በፊትም ሊሆን ይችላል በሁለተኛው ወርም ሊሆን ይችላል በነገራችን ላይ በሶስተኛው ወርም ሊሆን ይችላል መጠየቅ ይችላል። ግን ያንን መጠየቅ የሚችለው ጀስቲፋይድ የሆኑ ነገሮችን ሲይዝ ነው። ለምሳሌ መረጃ ካለው እንደዚህ ተደርጊያለሁ ቫዮሌት አድርጓል ይሄንን ሪስፔክት አላደረገም አልከፈለኝም ይሄን ያህል ሰዓት ሰርቼ ነበር በዚህ ሰዓት ገብቼ ነበር እንደዚህ ሆናል ሙሉ በሙሉ ፕሩፍ ካለው አንድ ሰው በትክክል የሌላ አሰሪ የመቀየር የመጠየቅ መብት አለው ማለት ነው። ይሄንን ነው ስቴት የሚያደርገው አዲሱ ህግ። ሶ ያ ማለት ምንድነው ፕራክቲካሊ ከ6 ወር በፊት ይሄ ጀነራሊ ሪስትሪክትድ የተደረገ ነገር ነው ኢምፕሎየር ቼንጅ ማድረግ የሚቻልበት ማለት ነው የሚጠየቅበት ሁኔታ ግን የሚቻለው አቢዩዝ ከተደረገ ሲሪየስ የሆነ ቫዮሌሽን ካለው ይችላል የመጠየቅ መብት አለው እንደማለት ነው አንድ የውጭ ሰራተኛ። ሶ ከዛ በኋላ ከ6 ወር በኋላ ጀነራሊ ሲኖር ደግሞ ምንድን ከ6 ወር በኋላ
ኢምፕሎየርን መቀየር የሚቻለው ሌጋሊ በጣም ኢዚ በሆነ ወይ ነው። ይቻላል ኦፍ ኮርስ። ያ ማለት ምንድነው? ለምሳሌ ወይ ከሪክሩት ካደረገው ኤጀንሲ ወይንም ከኮንሰልታንቱ አንዳንዴ የነሱን ኢንቮልቭመንት የሚፈልግ ጉዳይ ሊኖር ይችላል። ምናልባት ይሄኛው ሲዝናል ወርከርስ እነሱን ሊያጠቃልል ይችላል። የ9 ወር ስራዎች ላይ የሚመጡ ሊኖሩ ይችላሉ፣ የ1 ዓመት ምናምን። በእንደዚህ አይነት ጉዳይ ላይ ይሄ በጣም የአጭር ጊዜ ስራ ላይ የሚመጡት ሰዎች ላይ ምናልባት እነሱን ያመጣቸው ኤጀንሲ ኢንቮልቭ ሊያደርግ ይችላል በዚህ ጉዳይ ላይ መቀየር ፈልጋለሁ በሚሉበት ሰዓት ማለት ነው። ምክንያቱም ሲዝናል ወርከሮችን አብዛኛውን ጊዜ ሲመጡ አንድ ፕሌስ የሚያመጣቸው ሪክሩት የሚያደርግ ኤጀንሲ አለ። ያንን ተቀብሎ ደግሞ ለሌላ ኤጀንሲ ይሰጣል። እንደዛ አይነት ጉዳዮች ስለሚኖሩ ኮንትራት ስላላቸው ወይም ሰብ ኮንትራት አድርጎ ስለሚያሰራ አንዳንዴ ያንን ጉዳይ በተመለከተ ይሄ ሲዝናል ወርከሮች ላይ ትንሽ ለየት ሊል ይችላል ኬዙ። ግን ጀነራሊ ከ6 ወር በኋላ ሌጋሊ አንድ ሰው አሰሪ መቀየር ወይንም መውጣት ይችላል፣ መቀየር ይችላል ማለት ነው። ምንድነው የሚባለው ማለት ነው? ይሄ ህጉ በራሱ ለምሳሌ ሪሊዝ ሌተር የሚለው ቃል ወይንም በተለምዶ ኖክ ወይንም ኤንኦሲ ኦር ይሄ ደግሞ የመልቀቂያ አይነት ወረቀቶች ሊባሉ ይችላሉ። በፈለግነው እንትን ተርጉመን ልንይዝ እንችላለን። ያ ማለት የአሰሪው ኮንሰንት which is like እንደ አኮርድ እንደማለት ነው። ወይንም ተርሚኔሽን ዶክመንቶች አሉ which is የመዝጊያ ወይንም ኮንትራቱን ኢንድ የተደረገበት ማለት ነው። እንዲሁም ደግሞ አንዳንዴ ዶክመንቶች ይሄ ፕራክቲካሊ በኢሚግሬሽን ወይንም በሰራተኛ መስሪያ ቤቶች አውቶሪቲዎች ማለት ነው ፕሮሲጀሮችን ትራንስፈር ለማድረግ ሪኳየር የሚያደርጉ ዶክመንቶች ሊኖሩ ይችላሉ። ስለዚህ በምን አይነት ጉዳዮች ሊሆኑ ይችላሉ? ለምሳሌ ቅድም እንዳልኩት ነው ቫዮሌሽን የሚፈጸም ከሆነ ወይንም ይሄ ሌበር ሪሌሽንሺፕ ቢትዊን አሰሪና ሰራተኛ ካልተከበረ፣ ያልተከፈለ ሳለሪ ካለ፣ ምናልባት በጣም ብዙ ሰዓት የሚሰሩ ይሄኛው በጣም አብዛኛው ልጆችን የሚመለከት ነው። በነገራችን ላይ የ8 ሰዓት ስራ ኮንትራት ፈርማችሁ 10 እና 12 ሰዓት የምትሰሩ ልጆች ልትኖሩ ትችላላችሁ ይሄንን ቪዲዮ የምትመለከቱ። ለዛች ሰዓት ኦቨርታይም ይከፈላችኋል ወይ? ላይክ ጠይቃችሁ ታውቃላችሁ ወይ? ወይስ ዝም ብላችሁ ነው የምትሰሩት? እንደዛ አይነት ጉዳዮች አሉ። ኤክሴሲቭ የሆነ የስራ ጭማሪዎች፣ የስራ ሰዓቶች አቢዩዝ የሚደረጉበት ሁኔታ አለ። ኢሌጋል የሆነ ኮንዲሽን አለ። የሚኖሩበት ቤት ውስጥ ሊሆን ይችላል። የሚሰጣቸው አኮሞዴሽን፣ ብዙ ጉዳዮች አሉና በእንደዚህ አይነት ኬዝ ከዚህ በፊት እንዳልኩትም በተለይ ስራ ላይ እንደዚህ አይነት በደሎች በሚፈጸሙበት ሰዓት ልክ እንደነ ኢሚግሬሽን እንደ ሌሎቹ መስሪያ ቤቶች ከምንም በላይ ግን አይቲኤም ነው ወሳኝ እዚህ ጉዳይ ላይ ማለት ነው። ስለዚህ የነሱ ኢንቮልቭመንት ያስፈልጋል ማለት ነው። በተለይ ሲሪየስ የሆኑ ቫዮሌሽኖች የሚኖሩ ከሆነ ስራ ላይ ቅድም እንዳልኩት ነው፣ ቅድም ሜንሽን ያደረግኳቸው ጉዳዮች ናቸው። ያልተከፈለ ደሞዝ፣ በጣም ኤክሰሲቭ የሆነ ረዥም ሰዓት የማሰራት፣ አቢዩዝ የማድረግ፣ ኢሌጋል የሆነ የመኖሪያ ኮንዲሽኖች የሚኖሩ ከሆነ አኮሞዴሽን ውስጥ ሊሆን ይችላል። ለምሳሌ አንድ ክፍል ውስጥ ብዙ ሰው ኖሮ የሚመች አይነት ሁኔታ የማይፈጠር የሆነ ረፍት ማድረግ ማይቻልበት አይነት ሁኔታ ካለ ቀጥታ አይቲኤም ነው ይሄንን ጉዳይ ቼክ ማድረግ የሚችለው። ስለዚህ ለነሱ ደግሞ ኢንፎርም ማድረጉ በጣም ስለሚጠቅም ነው። አሁን ላይ መንግስት ሲሪየስሊ ጉዳዮችን እየያዘ እየሄደ ያለበት ሁኔታ ስለሆነ አዲሱም ኤመርጀንሲ ኦርዲናንስ ብዙ ነገሮችን አጥንተው ስለመጡ መዘናጋት የለባችሁም፣ መብታችሁን መጠየቅ አለባችሁ። እዛ ላይ ኮንትራት ላይ የተጻፈውን ሪስፔክት አድርጋችሁ እየሰራችሁ እስከሆነ ድረስ ኢምፕሎየሩ አት ዘ ሴም ታይም ደግሞ ሪስፔክት ማድረግ አለበት። ስለዚህ መብታችሁን እንድትጠይቁ ነው። ሪሊዝ ሌተርን በተመለከተ አዲሱ ኦርዶናንስ ኡርጀንስ የሚሉት 32/2026 ስለ ሪሊዝ ሌተር ምን ይላል የሚለውን ነገር ነው እንግዲህ ያወራ ነው ማለት ነው። አዳዲስ ጥያቄዎች ወይም ሀሳቦች በሚኖራችሁ ሰዓት ደግሞ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። አይ ሆፕ ይሄኛው ኢንፎርሜሽን እንግዲህ ያግዛቸዋል ብዬ ተስፋ አደርጋለሁ። ለሌሎችም ሼር አድርጉ። በነገራችን ላይ የአርብ ላይፍ ፕሮግራማችን ይቀጥላል። እሱ ላይም እንግዲህ ጥያቄያችሁን ቀጥታ ስርጭት ላይ እየጠየቃችሁ ብዙ ኢንፎርሜሽኖችን እንቀያየራለን ማለት ነው። እንግዲህ በሚቀጥለው ጊዜ እንገናኛለን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ዛይንቴክ